አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር አሹና ሮማን ባንዲ ክላስ መሆናቸው ለትዬ ላሰሪያቸው በቃ መጥፎ ስሜት ነው የፈጠረባቸው። ሌላ ችግር ይዘው ሌላ ጣጣ ይዘው ወጣት ስለሆኑ ደግሞ እንዳይሳሳቱ ፈርተዋል። እና ፍቅር ተብዬዋ ያሰበችውና ያለመችው ሳይሳካላት አይቀርም። እማዬ አሹና ሮማን አንድ ክላስ ናቸው፣ ቶሎ ብለሽ ሂጂ እናያቸው፣ እኔ ምልሽን አታምኒም፣ እነዚህ ልጆች ከስራ ውጭ ሌላ የተለየ ስራ አላቸው ብላ ነገር አንሶ ካስኳ አሹና ሮማንን ልታጣላ አስባ ነበር። ግን ደግሞ አልተሳካላትም። አሹና ሮማን እንደማንም ዘዴ ፈጥረው ሮማን ደረጁን ስወርድ እኮ እግሬ ተሰብሮ እግሬን አሞኝ ወለም ብሎኝ ሊያሸኝ ነው የመጣው ብላ የሆነ ዘዴ ፈጥራ እትዬን ቀየስ አርጋቸዋለች። እትዬም እውነት መስሏቸው አረግ በሙቅ ውሃ እንድትታሽ ብለው ፍቅር ተብዬዋን ጠርተው ራሷ ባመጣችው ወጥመድ የራሷ ችግር ውስጥ እንዲገባ አረጓት። ውሃም አሙቂና አምጪላትና እግሯን ትዘፍዝፈው የተሰበረው እግሯ እንኳን ትንሽ ቢያገግም ብለው ፍቅር ምን እንደምትመልስ ግራ ገባት። እናቷን ተናግራ በቃ እንዲለያዩ ነበር አላማዋ፣ ግን አልተሳካላትም። በሌላ በኩል ገጠር አካባቢ ዴቭ ከአደይ እናት ጋር ቁጭ ብሎ እያወራ የአደይ እህት ከፊት ቀደም እያለች የአደይ እናት ዴቭን ነው የሚጠይቁት። ግን ቀደም እያለች የምትመልሰው የአደይ እህት ናት። ምን ለማለት ፈልጋ ነው ይች ልጅ? ምላስ አውጥታለች ሰሞኑ በሚታየው ድራማ። ግን ደግሞ በዛ ላይ ያው በእርግጥ በሷ አይፈረድም። ከተማ በመመጣበት ሰዓት እህቷን አደይን እነ ፍቅርና ዴቭ በምሰራበት ዴቭ ቤት በምሰራበት ሰዓት ባርኮት እንደሚወዳትና እንደሚያፈቅራት ነው የምታውቀው። ዴቭ እንደሚወዳትና ሊያጫት እንደመጣ በቃ ሽማግሌ ልኮ ሊያስለምን እንደመጣ አላወቀችም። እና መድኃኒቷን እየሰጠ ሐኪም ቤት እያመላለሰ ስለሚያሳክማትና ስለሚንከባከባት ልቧ ሳይከጅለው አይቀርም ነበር። እና ቀደም እያለች ስትመልስ እናቷ ጠርጥረዋል። አንቺ ላይ ምንድነው ችግርሽ? ልጁ ባለቤቱ መናገር እየቻለ ራሱ አንቺ እንደዚህ ለምንድነው የሚያቀለበልብሽ? እያሉ ስርዓት እንድትይዛ አረጓት። አባትየው ከዚህ በፊት ዳይመንድ ሀብታም ነው፣ የናጠጠ ሀብታም ነው፣ የውጭ ዜጋ ነው፣ ውጭ ተወልዶ ያደገ ነው፣ ውጭ ነው ቤተሰቦቹ የሚኖሩ ብሎ በአፋቸው ነገር ስለሞላባቸው መቼም የገጠር ቤተሰብ የአደይ አባት ገንዘብ ስለሚወዱ ገንዘብ ላለውማ ልጄን እድራለሁ ብለው በውስጣቸው አምነው ከሚስታቸው ከአደይ እናት ጋር ሄደዋል። ሰላም ከመቼ ወዲህ በሩን እንደዛ ሳትነተርኩትና ሳደበድቡ በሰላም መግባቱ በሰላም ነው? ምን ተፈጥሮ ነው አሉ ኮስተር ብለው። ቆይ አንቺ ሴትዮ ጤነኛ አይደለሽም እንዴ? እኔ አሁን ነገር አታካሮ ምናምን ልገጥምሽ አይደለም፣ የሆነ ነገር ሰምቼ እሱ እውነት መሆኑን ለማረጋገጥ ነው። አንቺ እንደሆንሽ በቃ ዝም ካሉሽ ዝም ነው። ልጅሽ ለምንድን ነው የመጣ ሄዶን እምቢ ብላ ተገትራ የምትቀረው? ለምን እኛን ስታሰድበናለች? አሁን አንድ ብዬ የምነግርሽን ነገር ሁሉ ደውለሽ ትነግሪያታለሽ። የመጣላትን ባል እሺ ብላ ትቀበላለች። እኛም ቢሆን እሺ ብለን ተቀብለን እንድራታለን ተመጣች እና አሉ የአደይ እናት። ይሄ ነገር ሲወራ ማናት ልጅ ማለት የትኛዋ ልጅ? ምን ማለት ነው? የትኛው እንዴት ነው የሚያደርገው? እንዴት አይነት ወሬ ነው የምታወሩት? አሉ ስላልገባቸው። አደይ ባል መጥቷላታል፣ ልትታጭና ልታገባ መሆኑን ሰምቻለሁኝ። እና አሁን እሺ እንድትል አግባብተሽ እሺ እንድትል ማድረግ አለብሽ አሏት። እንዴ ልጄ ልታገባልኝ ነው? ደስ ልትል ነው? ደስተኛ ልትሆንልኝ ነው ብለው ደስ አሉ። አዎ ልታገባ ነው፣ ለማንኛውም የሚያጫትም ሳይመጣ አይቀርም እያሉ በመሀልም ዴቭ እዚህ አካባቢ መምጣቱ የሆነ ችግር እንዳለና የሆነ ምክንያት እንዳለው ገባቸውና ዴቭን ጠየቁት። የኔ ልጅ ጉዳይህን እኮ አልነገርከኝም፣ የመጣህበትን ጉዳይ ከዛሬ ከነገ ትነግረኛለህ፣ እኔም እጠይቅሃለሁ እያልኩኝ ሳልጠይቅ ቀረሁ አሉት። አይ ይደርሳል ብዬ ነው፣ ያን ያክል ችግር የለውም፣ እኔም ለህዲ አካባቢ ይሆናል ብዬ ስላሰብኩ ነው አላቸው እየተንተባተበ። ሊነግራቸው አስቦ በመሀል አደይ ልታገባ እኮ ነው እማማ ልታገባ ነው አሏት። አረ ልጄ ልታገባ ነው? እንዴት ታዳ? ስለ አንዳንድ ነገር እንኳ ያውን እናቷ ስለሆንኩ ስለመፈራኝ ይሆናል ያልነገረችኝ። ደስ ብሎኛል። እና ማን ይሆን የሚያገባት እያሉ ሲጠይቁ በመሀል ያቺ ምላሳም የሆነች እህቷ ባርኮት ይሆናል። ባርኮት የሚባለው ውጭ ሀገር ለትምህርት ሄዷል አልተባለም እንዴ? እማዬ ደግሞ ምናልባት ሊያገባ ከሆነ ይመጣላ ጠቅሎ አለች ኮስተር ብላ።
ልጃቸው ከዴቭ ላይ አይኗን እንደጣለችና ልቧ እንደከጀለው ጠንቅቀው አውቆባታል። ይህንን ድርጊቷን ግን አልወደዱትም። ስርዓት ይዛ ጎንበስ ብላ እንደ አገር ባህሉ እንድትቀመጥ የመጣው እንግዲያ ዴቭ ደግሞ አገሩን ጎብኝቶ በሰላም ወደ ቤቱ እንዲመለስ ነው የሚፈልጉት። ይቺ ግን ተንቀልቅላ ሞተችሳ። የእህቷ ያዴ ፍቅረኛ ገጠርም አካባቢ የመጣው ቀለበት ሊያስርና እሷን ሊለምን መሆኑን ብታቅ ኖሮ ምን ልትሆን ነበር? ከተማ የገቡት የገጠሪዎቹ ከአሜሪካ የመጣው ልጅ ይዟት ከገባ በኋላ አለሙ ቤት ስላረፉ ሸዋር እንዲወስዱ ዘና ፈታ እንዲሉ አድርጋቸዋለች። በመሀል ጨዋታ ተነሳና ከአሜሪካ የመጣው ልጅ ፍቅረኛ በገጠር አካባቢ ያየችውን በአዴ እህትና በዴቭ መካከል ያየችውን በወሬ መሀል አምልጧን ነገረቻቸው። አዴ እስከ ዛሬ ለእህትሽ በቃ አንቺ ፍቅረኛ ዴቭ ፍቅረኛሽ እንደሆነ ለሽምግልና ወደ ገጠር እንደሄደ አልነገረሻትም ማለት ነው? እንዴት ብርሃን እንዴት ዴቭን በሌላ ነገር ትመኘዋለች? እየተባባሉ ይህን ስትሰማ አዴ በቃ ፊቷ ከስክስ ብሏል። እውነትም አልነገርኳትም እያለች ወደ ኪችን ትክዝ ካለች በኋላ ለሙዬ ቁማ በቃ ይሄ ሌላ ነገር ነው የሚሆነው። ያው አንድ ላይ ስላየቻቸው ይሆናል በጥርጣሬ ገና። እኔ ደግሞ እስኪ አሁን ጠይቃታለሁ፣ አንቺ ብቻ ትጨነቂ አለቻት። እንድትረጋጋም ስልክ ደውላ ከዴቭ ወደ ከተማ እንዲመለስ ብትጠይቀውም እሱ ያሰብኩትና ያለምኩትን አባትሽንም አሳምኜ እናትሽንም አሳምኜ ደስተኛ አድርጌ ሽምግልናውን ነገር ጨርሼ ወደ ከተማ መመለስ አልፈልግም ብሏታል። እሺ ደግ ተባብለዋል። ቅምጥልና ኪንጎ በቃ ተስማምተዋል። ያው ቅምጥል በእናቷ ምክርም በወንድሟ ምክርም ያው እንደ ሴት እየሆነች ነው። እስከዛሬ ካልደበደብኩ ካልፈለጥኩ ካልቆረጥኩ እያለች ነበር፣ እኔ ጋ ካልሆን እያለች። አሁን ግን በቃ የሚፈልገውን ነገር እያከበረ እንደሚፈልገው ስራ መያዝ እንዳለበት አስቀድሞ ህይወቱን መምራት እንዳለበት እና እሷን አግብቶ ግን ደግሞ ማስተዳደሪያ የሚሆን የሆነ ነገር ማድረግ እንዳለበት ጊዜ እስከዛው እንድትታገሰው ስለነገራት እየተመካከሩ ነው። በመሀል ባቡሬ ስለ አበባ ነሱና አበባ የገዛውን ለለሙ ሰጣሃት ወይ በማለት አሳፈሩት። ስነ ስርዓት ያዥ አንቺ ልጅ፣ ቆይ አንቺ ልታወርጂኝ ነው እንዴ? በአደባባይ ለምለምን አፍቅሮ አበባ ገዝቶ ሰጣት እያልሽ ልታወሪብኝ ነው? ለሰፈሩ ሁላ ስርዓትሽን ያዥ ብሎ ኮስተር አለባት። እሷም እንደሚያፈቅራትና እንደሚወዳት ወንድሟ በፍቅር በለምለም ፍቅር እንዳበደ ሁኔታው ስላወቀችበት ልትሳለቅበት እና ልታናደው ልስቅበት ፈልጋ ነው እንጂ ልታናደው ፈልጋ አልነበረም። እሺ በቃ ወንድሜ አልናገርም፣ ግን አምርረህ የማትናገራ ከሆነ እኔ አፈነዳልሃለሁ ከፈለክ አለችው። አሹ ተቆጥቷል። ሮማን እዛ ቤት የመጣ ነው ከአንዱ ሁለት አንተንም ዘበኛ አድርገው እኔም የቤት ሰራተኛ አድርገው የቀጠሩን እትዬ ስራችንን ቀጥለጥ አድርገን እንድንሰራ ነው። እዛ እኔ ክላስ እኔ ፍራሽ ላይ ቁጭ ብለህ እንደፈለክ ማውራት አትችልም። ይሄ እኮ ስራ ቦታችን ነው ብላ እንደፈለገ እውነቱን ተናግራለች። እውነቷን ነው። እዚህ ላይ ይሄ እኮ የስራ ቦታ ነው። እሱም ስራውን ሰርቶ እሷም ደግሞ የቤት ሰራተኝነቷን ስራዋን እየሰራች ቀጥለጥ ብለው ሰርተው ህይወታቸውን ቀይረው አፈቀርኩም ካለ ደግሞ ጊዜውና ሰዓቱን ጠብቆ ቢነግራት አሪፍ ነው። ሌላ ተቀናቃይ ፍቅረኛ አልመጣበት ወንድ ዝም ብሎ በሆነ ባልሆነ በግዛጁ ተስራው ለማባረር እና ከስራው ለመውጣት ከሚጥሩ በፊት እና ፍቅር ተብዬዋ ይህንን ነገር ስለምታይ እንዲጣሉና ከቤት እንዲባረሩ ስለምትፈልግ ባገኘችው አጋጣሚ ከእናቷ ጋር የሚሆኑትን ነገር እያሳየች ልታባራቸው ነበር። እና ይህን የፈራችው ሮማን ደግሞ ኮስተር ብላ ከዚህ በኋላ ክላሴ እንዳትመጣ እትዬ እንዲሆኑ ክላሳችሁ ሁለተኛ እኔ እናንተ አንድ ላይ ሆነን ካዩን ሌላ ነገር ይመስላችኋል። እኔ እናንተ አንድ ፍራሽ ላይ ተኝተናል፣ ብዙ ጣውረዶችን አሳልፈናል። እኔ ጋር አንድ ላይ ብንሆን ወይም አንድ ላይ ብትበላ ብትጠጣ ብትቀመጥ ለኔ ችግር የለብኝም። ግን እትዬ ሌላ ነገር ይመስላችኋል፣ ያባርሩናል። አሁን ያለንበት ሁኔታ አንገታችንን ደፍተን ስራችንን መስራት እንጂ ሌላ ነገር አይደለም አለችና ኮስተር ብላ አስጠነቀቀችው። እና ይሄን ነገር የሰማው አሹ ምንጭሩን ጥሎ አኩርፎ ሳሎን በራፍ ላይ ቆሞ ዳይመንድ ኪንጎ እና ቅምጥል አገኙት። የተቆጣበትንና ያኮረፈበትን ምክንያትም ጠየቁት። እሱም ቢሆን በቃ ሮማ ሊገባት እንዳልቻለና እንደሚያፈቅራትና እንደሚወዳት ግን ደግሞ እንዴት ብሎ መናገር እንዳለበት ግራ እንደገባው ነገራቸው።
በዛውም ሀላስ ድንገት እንዳጋጣሚ ከበራፍ ብቅ ስትል ስላገኟት ሮማንን አታስከፊው ይደብሩታል፣ ይኸው ያኮረፈ ይመስላል እንዲስቅ አድርጊው እያሉ በሌላ ነገር መልኩ እንዲትረዳው አደረጓት። እሺም ብላ ቤት አስገባችው። በሌላ በኩል ያ ፍቅርን ከምሽቱ ሌሊቱ ከአያት በኋላ ፍቅር ይዞታል፣ አክንፎታል። የቤዛ ወንድም ማለት ነው። ቤዛ እንግዲህ በእናቷ ቤተሰቦቿ ላይ ብዙ ስቃይና መከራዎችን ያሳለፈ ትመስላለች። የዚችን ምድር ወይም ደግሞ ይችን ምድር ላይ ያለ ሰው በሙሉ ልትበቀል ትፈልጋለች። በቤተሰቦቿ ላይ እና በእናቷ ላይ በራሷ ላይ ሰው ሁሉ ያደረሰብንን ነገር እንደዚህ በቀላሉ መተው አንፈልግም፣ ከሰዎች መበቀል አለብን ብላ ታምናለች። ወንድሟ ሰው ነውና ወጣትነትም አለ እና ፍቅርን በማታ በጨለማ ባየበት ቅጽበት ፍቅር ይዞታል። ስለ ፍቅርም እንዳያዘው ለእህቱን አማከራት። እሷም ብትሆን ሁለተኛ ስለ ፍቅር እንዳታነሳብኝ፣ ፍቅር ለኛ ወደ ኋላ ጎትቶ የሚያስቀር ነው እንጂ የሚያሳድገን አይደለም እያለች ድጋሚ እንዳያነሳበት አስጠንቅቀዋለች። ግን ደግሞ መዋል ማደር ስላልቻለ ዞር ሲል ኪንጎንና ቅምጥልን አገኛቸው። ኪንጎን ከዚህ በፊት አግቶ ኩላሊቱን ሊያወጣ ገንዘብ እያስፈራሩ ቅምጥልን ቤቱን ካላሸጣችሁ እያሉ ስለሚያውቁት በዚህ መጥፎ ነገር ስለሚያውቁት ምን ፈልገው ነው ሰፈር ለሰፈር የሚውደለደለው እያሉ ጠየቁት። እሱ አሁን ተቀይሯል። ፍቅርንም በደንብ ስላፈቀራት ስለ ፍቅር ማወቅ ነው እንጂ የፈለገው ሌላ ነገር አልነበረም። ግን ደግሞ ይህን እውነታ ስለማያውቁ ኪንጎ ምን ፈልገህ ነው ሰፈር ለሰፈር? ፍቅርን ፈልጌ ነው፣ ቤቷን የምታውቁ ከሆነ ወይም ደግሞ ስልክ ቁጥሯን የምታውቁ ከሆነ ስጡኝ አለ። ኧረ እባክህ ሁለት ሴረኞች እና ሁለት ሰይጣኖች ተገናኝታችሁ እዚህ ሰፈር ደግሞ የማንን ቤት ልታዝምቱ ነው? የማንን ህይወት ልቀጥፉ ነው? ማንን ልታስፈራሩ ነው? ልታግቱ ነው? ደግሞ አልሰጥህም። እሺ ደፋር፣ ትናንትና እንዲህ ላይ መንገድ ላይ ተኝታችሁ ሳይ የማላቅና የማልናገር መሰለህ እንዴ? ሁለተኛ እኔ እንዳይ ብሎ ቅምጥልና ኪንጎ አባረሩት። ከው እያለ በመንገድ ሲሄድ ድንገት እንዳጋጣሚ የፍቅር እናት ጋር ተጋጭተው ተገናኙ። ይቅርታ ማዘሯ፣ እዛ አካባቢ ፍቅር የምትባል ያውቃሉ አለ። እሷም ልጃቸው ስለነበረች እንዴ የኔ ልጅ እኮ ናት፣ ፈልግሃል ነው? አዎ ፈልጊያ ነበር፣ እቃ ልሰጣት ብዬ አለ። እቃ በቃ እኔ አብረን እንግባ፣ ቤቴ እዚሁ አካባቢ ነው ብለው ይዘው ገቡ። በሩን ከፍተው ሲገቡ አሹ ፊት ለፊት ሲያየው ከዚህ በፊት ቤዛ ጋር ወርቅ ለመስረቅ እና የቤቱን ንብረት ለመስረቅ የሆነ ሰው መስሎ ሲገባ በዱላው እየከተከተ እያባረረ መሆኑን አስታወሰና ምን ፈልጎ ነው ደግሞ ይሄ ሰውዬ ድጋሚን እትዬ ተከትሎ የመጣው ብሎ ግን ደግሞ እትዬን አግባ እያሉ ስለሆነ አሹ ደግሞ ምንም ማድረግ ስላልቻለ ወደ ሳሎን ሲገቡ ፍቅርን ሲያያት በቃ ፍቅሩ ተቀሰቀሰበት መሰለኝ። ወይኔ እኔ ፍቅር ብሎ ቅፍ አድርጎ ሲጠመጠምባት እትዬም ተገርመው ፍጥጥ ሲሉ ሮማንም አጠገባቸው ነበረችና ምንድነው ደግሞ ፍቅረኛ ኖሯት ነው እያሉ እየተገረሙ የፍቅር እናት እንዴት ፍቅሬ ብሎ ሊጠራት እንደቻለ ሊጠይቁ ፍጥጥ እንዳሉ ድራማው ያልቃል። እና ውድ ቤተሰቦችዬ የማነው የአደይ ድራማ ይህን ይመስላል። ድንቅ ነው እንግዲህ የእንትናም ነገር የተሳካ ይመስላል። ማለት ዳይመንድ በሀብትና ሀብታም ነው የነጠጠ ነው የውጭ ሀገር ነው ብሎ አባቱን የአደይን አባት አሳምኖላታል። እንግዲህ ለማግባት ፈቃደኛ ሆነዋል ማለት ነው። አሁን እንግዲህ ኮስተር ብሎ ዴቭ ስለ ሽምግልናው ማውራት አለበት። ይቺ ደግሞ እህቷ እየተላላጠች ዴቭን ወደዋለሁ ምናምን የሆነ ደስ የሚል ነው ይንከባከበኛል ምናምን የምትለውን ታቁም፣ አትጃጃልብን ማለት ነው። የእህቷ የአደይ ፍቅረኛና ባል ብቻ ነው። እና ወደ ቤተሰቦች ይህን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።